ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰ። ነገር ግን ለበጎ ነገር ጥበበኞች ለክፋትም የዋሆች እንድትሆኑ እወዳለሁ። የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። የሐዋርያው ቅዱስ ጳውሎስ መልእክት ሮሜ 16 ከቁጥር 19። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመአስሩ ለሚያዝያ በዛቲ ዕለት አዕረፈ አብ ቅዱስ ይስሐቅ ረዱ ለአብ አቢይ አባ እብሎ ወዝንቱ ቅዱስ ኮነ መናኔ ዝንቱ ዓለም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 10 በዚች ቀን የታላቅ አባት የአባ እብሎይ ረድ ቅዱስ ይስሐቅ አረፈ። ይህም ቅዱስ ይህን ዓለም ተድላ ደስታውን ምቾቱን ጣዕሙን ትቶ ወደ አስቄጥስ ገዳም ወጥቶ መነኮሰ። ለአባ እብሎይም ረድ ሆኖ 25 ዓመት ሲያገለግለው ኖረ። ሥጋውም እስኪደርቅ ድረስ ጽኑ ተጋድሎን ተጋደለ። ከሰውነቱም ሥጋዊ ፍላጎቱን ሁሉ አጠፋ። ባህሪው ቀንቶለት ኖረ። በጸሎትና በቅዳሴም ጊዜ ጸጥታን አጸና። የቁርባን ቅዳሴ ጸሎቱም እስኪፈጸም ሁለት እጆቹ የኋሊት ታስረው ራሱን አዘን ብሎ እያለቀሰ ይቆማል። ከቅዳሴ በሚወጣ ጊዜም በዚያች ዕለት ከሰው ወገን ከማንም ጋር አይገናኝም። በጸሎትና በቅዳሴ ጊዜ ከአንተ ጋር መነጋገር ከሚፈልግ ሰው ጋር ለምን አትነጋገርም ብለው በጠየቁት ጊዜ እንደሚገባ ለሁሉ ጊዜ አለው ብሎ መለሰ። ዕረፍቱን በቀረበ ጊዜ በረከት ከእርሱ ሊቀበሉና በጸሎት ሊማጸኑ መነኮሳት ወደ እርሱ ተሰበሰቡ። ከሰው ለምን ትሸሻለህ ብለው ጠየቁት። እርሱም ከሰይጣን እንጂ ከሰው የምሸሽ አይደለም። አንድ ሰው መብራት እያበራ በነፋስ ውስጥ ቢቆም መብራቱም የሚጠፋ አይደለምን? እንዲሁ እኛም በጸሎትና በቅዳሴ ጊዜ ልባችንን ብሩህ ሆኖ ሳለ ከሰው ጋር ተገናኝተን እርስ በርሳችን በተነጋገርን ጊዜ ልባችን ይጨልማል ብሎ መለሰ። ይህም አባት መልካም ገድሉን ፈጽሞ በገድሉም እግዚአብሔርን ደስ ባሰኘው ጊዜ ጌታችንም ከዚህ ከኃላፊው ዓለም ድካም ሊያሳርፈው ወደደ። ጥቂትም ታሞ በሰላም አረፈ። በረከቱ ከኛ ጋር ለዘላለሙ ትኖር አሜን። በዚህች ዕለት ከአባቶች ሊቃነ ጳጳሳት 70ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ገብርኤል አረፈ። ይህም ቅዱስ የምስር ሀገር አለቆች ከሆኑት ከልጆቻቸው ውስጥ ነው። በግብጽ ባለች በቅዱስ መርቆሬዎስ ቤተክርስቲያንም ዲቁና ተሾመ። አዋቂና ጥበበኛም ስለሆነ ጸሐፊ ሆኖ ብዙዎችን መጻሕፍትን ጻፈ። የሚበዙትንም በአረብና በቅብጥ ቋንቋ ተረጎመ። ከመሆኑ በፊት ሁሉን አይቶ በመንፈስ ቅዱስ የሚናገር የእግዚአብሔር ጸጋ በላዩ ያደረች ሶርያዊ አባ ዮሴፍ የሚባል አንድ አረጋዊ ሰው ነበረ። አረጋውያንም መነኮሳትና ኤጲስቆጶሳት ወደ እርሱ ተሰብስበው ለዚች ለከበረች የሊቀ ጵጵስና ሹመት ማን እንደሚሻል ይገልጥላቸውና ይነግራቸው ዘንድ ለመኑት። እርሱም የታሮይክ ልጅ አንድ ሰው አለ ብሎ መለሰላቸው። ምልክቱንም አመለከታቸው። መነኮሳቱና ኤጲስቆጶሳቱም በዚህ ወደው ተስማሙ። ከዓመተ ሰማዕታትም በ800 ዓመት የካቲት 21 ቀን ይዘው ሊቀ ጵጵስና ሾሙት። ወደ አስቄጥስ ገዳም በሄደ ጊዜ መታመንን ጨመረ። ይህችም በባስልዮስ ቅዳሴ ፍጻሜ ከመለኮቱ ጋር አንድ ሆነ የምትል ናት። መለኮቱ ከትስብእቱ ተጨመረ ብሎ እንዳያስብ መነኮሳቱ ስለፈሩ እኛስ ልማዳችን እንዲህ አይደለም አሉት። ከብዙ ምርምርም በኋላ ይህች ቃል ከሚከተላት ያለመለያየት ያለመጨመርና ያለመደባለቅ ከሚለው ጋር ተሰራች። በበጎ አቀባበልም ተቀብለዋት እስከዚያች ቀን ጸንታ ኖረች። በሹመቱ ወራትም ብዙዎች በጎ ስራዎች ተሰሩ። ሙታንን በቤተ ክርስቲያን ውስጥ እንዳይቀብሯቸው በውግዘት ከለከለ። ሁለተኛም ዕቁባቶችን በእነርሱ ዘንድ ያኖሩትን አውጥተው እንዲሰዱ አወገዘ። ይህም አባት ስለ ሙታን ርስትና ስለ ሌሎች ስራዎችም የሕግና የሥርዓት መጽሐፍን ደረሰ። ከቤተ ክርስቲያን መጽሐፍትን ብዙዎችን ተረጎመ። በዘመኑም 53 ኤጲስቆጶሳትን ብዙ ካህናትን ሾመ። ነገር ግን ከእርሳቸው አንድ አላድ እንኳን አልተቀበለም። የግብፅ ንጉሥም በግፍ ከእርሱ ገንዘብ ሽቶ አሰቃየው። እንዲጠባበቁትም ሰላዮችን በላዩ አኖረ። ጸሐፊዎቹና ሹሞቹም ከሕዝቡ ታላላቆች ለሕዝቡም ሆነ ለአብያተ ክርስቲያናቱ ወይም ከገበሬዎች ምንም እንዳልወሰደ ባወቁ ጊዜ ስለዚህ 300 የወርቅ ዲናር ሰብስበው ስለ እርሱ ለንጉሡ ሰጡት። የዕረፍቱም ጊዜ ሲቀርብ እግዚአብሔርም ትሩፋቱንና ጽድቁን ለሰው ሊገልጥ ወደደ። ጥቂትም ታመመ። ብዙ ካህናትና መነኮሳትም ወደ እርሱ መጡ። በሌሊትም ራእይን አየ። እነርሱም ወንጌሎችን፣ መስቀሎችን፣ ማዕጠንቶችን በእጆቻቸው ይዘዋል።
እንዲህም አሉት፣ እኛ ልንጎበኝህ መጣን። ከዓመትም ፍጻሜ በኋላ ወደ አንተ ተመልሰን መጥተን ከኛ ጋር እንወስድሃለን። በነቃም ጊዜ ከእርሱ ዘንድ ላሉ መነኮሳትና ኤጲስቆጶሳት ለካህናትም እንዲህ እንዳየ ነገራቸው። ከደዌውም ዳነ። ከዓመት ፍጻሜ በኋላ ጥቂት ታመመ። አስቀድመው ወደ እርሱ መጥተው የነበሩት ካህናትና መነኮሳት ደግሞ አያቸው፣ ሰላምታም ሰጡት። ከእርሳቸውም ጋር ደስ አለው። በዚያን ጊዜ ነፍሱን በእግዚአብሔር እጅ ሰጥቶ በሰላም አረፈ። በወንጌላዊው ቅዱስ ማርቆስ ወንበርም 14 ዓመት ከኖረ በኋላ ነው። ለእግዚአብሔር ምስጋና ይሁን፣ በላያችንም ቸርነቱና ይቅርታው ለዘላለሙ ይደረግልን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 11 በዚህች ዕለት የከበረችና የነጻች እመምኔት ታወድራ አረፈች። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሚያዝያ 10 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አባ ይስሐቅ ገዳማዊ፣ የታላቁ ዕብሎይ ደቀ መዝሙር አባ ገብርኤል ሊቀ ጳጳሳት። ወርሃዊ በዓላት ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆላዎስ ዘሀገረ ሜራ፣ ቅዱስ ቆስጠንጢኖስ ጻድቅ ንጉሥ፣ አቡነ መልክዓ ክርስቶስ፣ ቅዱስ ያዕቆብ ሐዋርያ ወልደ እልፌዎስ፣ ቅድስት እሌኒ ንግሥት፣ ቅዱስ ዕፀ መስቀል። ነገር ግን ለበጎ ነገር ጥበበኞች ለክፋትም የዋሆች እንድትሆኑ እወዳለሁ። የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። የሐዋርያው ቅዱስ ጳውሎስ መልእክት ሮሜ ምዕራፍ 16 ከቁጥር 19። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ወርሃ ጾሙን በሰላም አስጀምሮ በሰላም ላስፈጸመን ለብርሃነ ትንሣኤው በሰላም ላደረሰን አምላክ ክብር ምስጋና ለእርሱ ይሁን። አሁንም በቸርነቱ ለብርሃነ ዕርገቱ በሰላም እንዲያደርሰን ከቅዱሳን በረከት ረድኤት እንድናገኝ እንዲረዳን ቅዱስ ገናና ኃያል የሆነውን ስምን ሳይገባን በኃጢአተኛ አንደበታችን እንዲህ እያልን እናመስግነው። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ያለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየ